እና የሰው የመንፈስ ቅዱስ አይጠብቀኝ ብሎ ካመነ ተዋየ ብላው ያቆ መላእክት ይጠብቁናል ብለን ነው መንጃ ትላለ እንዴ? የሰው ባልሆነ ሲያመቅ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ እንግዲህ የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አው መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ በሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት አቤት እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? እኔውን ሳምራዊት እንኳን ላስተምራት ሰላም አላት ነበር ነው የዛሬ ሰባኪ ለሰላምታ እንስራ ተሸክማ ጀርባዋ ያጎበጠ ፊቷ በማዳት የተጥለቀለቀ ኑሮ ያጎበጠ 5 ባል ቀብራ ፊቷ ላይ ሀዘኗን ተሸክማ የምትል ሴት ቁጭ ብሎ ማስተማር ለዛውም ያን የጠለቀ የረቀቀ ትምህርት እኮ ነው የሚያስተምራት። እንኳን ለምሳው በሶስት ይታወቃል ይላል መጽሐፍ። ንስሐ አባታችሁ በሃይማኖት የሚታሙ ቢሆኑ ሃይማኖት ብቻ አይደለም በምግባር የሚነቀፍ ከሆነ ለምሳሌ ቤት መጥቶ ውስኪ አውርድ ቢራ አምጣ ያለ ያስጨነቀ የሚሰክር ቢሆንና በዚህ የቆረበ ሰው መሬት የሚጠርግ አቧራ የሚጠርግ ቀሚስ እንድትለብስ አይጠበቅባትም። የቆረበ ሰው የግድ የጨርቅ ሱሪ ያድርግ የሚል ህግም የለም። እገሊት እኮ ቆርባ እንደዚህ ያደረገች እኮ እገሊትን ተሳደበች። ሐሳቤ እየተበታተነ ብጸልይ እግዚአብሔር አይሰማኝም ለሚለው ሰይጣን 10 የቅድስና ደረጃዎች አሉ። የሰው ልጅ ከአስሩ የቅድስና ደረጃዎች 4ኛው ላይ ካልደረሰ ሐሳቡ ሳይበተን መጸለይ አይችልም። ወንጌልን ማይማር ሰው ሰባይ ሆነ እንደሆነ ያሳይ። እግዚአብሔር ሳይጸየፍ እኛ ምን እንጸየፋቸው ሰዎች አንድ ጊዜ ኃጢአት እየሰራን የሚያውቁብን ሰዎች የሚልክብን መንገድ ላይ ክርስቶስ እየመጣ ነው ማለት ነው። የቤት አገልጋይ ነች፣ የምንም ቤት ነች። ለቤቷ እኮ ባሪያ ነች። እንደ ባሪያ ሆና ነው የምታገለግለው። የቤት ስራ የማይመስለው ሰው አለ። ልጆች ማሳደግ ስራ የማይመስለው እሱ ያመጣውን አስፈጭታ አብክታ ጋግራ ወጡን ሰርታ እሳት ነዶባት የምትሰራው ስራ የማይመስለው በተደጋጋሚ በመቅረብ ካልሆነ በስተቀር ራሳችንን ከክፉ ፍላጎቶች ማላቀቅ አይቻለንም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አላችሁ ተመልካቾቻችን? የዋካ ብርሃን ሚዲያ ነው። ዋካ ብርሃን ሚዲያ ዛሬ ለየት ባለ መርሃ ግብር መጥተናል። እንደው ወቅታዊ የሆኑትን ምናያቸው ምንታዘባቸውን እንደው እንዲህ ሰብሰብ አድርገን ደግሞ እናንተም ያላያችሁትን በፌስቡክ በቲክታክ በተለያዩ የሶሻል ሚዲያ አማራጮች ላይ ያያችኋቸው እንድታስታውሱ ያላያችሁት ደግሞ እንድታዩ የሚያደርገውን ግርምታችንም ሐሳብ አስተያየትንም ጭምር አስቀምጠን የምናይበት መርሃ ግብር ነው። ሐሳብ አስተያየታችሁን መጨረሻ ላይ በኮሜንት አስቀምጡልኝ አደራ የምላችሁ። ትናንትና ላይ በዋካ ብርሃን ሚዲያ ከመምህር ግሩም ወርቁ ጋር የሰራ ነው። ሃይማኖት አንዲት ነች። በዓለም ላይ ያለው ሃይማኖት እንደምታውቁ በብዙ ሺህ የሚቆጠር ነው እና ትክክለኛ ሃይማኖት ኦርቶዶክስ ተዋሕዶ ቤተክርስቲያን መሆኗ ማስረጃችሁ ምንድነው? መጽሐፍ ቅዱስ ተበርዟል ይላሉ። እንደው ማስረጃችሁ ምንድነው? ጥልቅ የሆነ መጽሐፍ ቅዱስ ማስረጃ ያለበት ቪዲዮ ነው የተሰራው። ግቡና ያልሰማችሁ ስሙ። ከመምህር ግሩም ወርቁ ጋር በነገረ ስላሴ በነገረ ክርስቶስ በነገረ ማርያም ላይ ጥልቅ እውቀት ይሰጣሉ። በዚህ ነገር ሃይማኖት በሚል ስርዓት የሰራ ነው። ገብታችሁ እንድታደምጡት እጋብዛችኋለሁ። አሁን ወደ ዛሬ መርሃ ግብራችን እንግባ። አብራችሁን እስከ መጨረሻው ቆዩ። በጋር ይጠበቃል አንድ ሰው ይደውሉ እና የሰው የመንፈስ ቅዱስ አይጠብቀኝ ብሎ ካመነ ተዋየ ብላው ያቆ መላእክት ይጠብቁናል ብለን ነው ይሄናሉ። መላእክትም አይጠብቁኝም ብሎ ጋርድም አይጠብቀኝም ብሎ አውላለ ሜዳ ላይ ይቅሩ ይሄሱ ወይ ብላው እኔ ትክክል ነው መጠበቅ አለበት። ያው መንፈስ ቅዱስ ገልጦልኛል ስለማለት ሞንታሩ ያስፈልገኝ ስፒከር ያስፈልገኝ። ያው በተለይ እንደምታውቁት አሁን ከሆኑ ዘመነኛ ፓስተሮቻችን በዙና አገሩ ሞልተውት ያው የምታዩአቸው ናቸውና በጋርድ ታጀቡ ሲሏቸው መጋቢ አዲሸቱ የመላእክትን ጥበቃ ካላመኑ ባይሆን በገንዘብ ተከፍለው የሚጠብቁ ሰዎች ይኖራቸው ነው ያሉ። ደስ ይላል። እስኪ ወደ ርዕሰ ሊቃውንት እንሂድ። ቀድስ ይችላል
እንዴት አናርገው ትላለህ አንተዬ ስትለው እንጃ የሚል ከሆነ ይችል እንጃ ትላለህ እንዴ የሰው ባልሆነ ሲያበቅ መጀመሪያ ማሰብ ሳትችል ለምን ታገባለህ? ማሰብ እንግዲህ ይሄን የምትሰሙ ሴቶች ደግሞ ባሎቻችሁን እንዳትወቅሱ። አሁን ይሄን የምናገረው ሁሉም የራሱን እንዲሰራ ነው እንጂ አንድ ወደ ሌላው እንዲጠቁም አይደለም። ሚስትም የራሷን ሚስት እንድትሆን ባልም የራሱን እንጃ። ሲጀመር ሴቶች ምን እናድርግ ብላ ስታማክረው ምን ይሻላል ብለሽ ነው የሚል አትወድም። አንተ ምክንያቱም ለመሰላችሁ ሴት የተፈጠረች ከምንድን ነው? ጎን ነው። ጎን ደግሞ ምንድን ነው? መጠጊያ ነው። ሴት የምትጠጋበትን ነው የምትፈልግ፣ እሱ የሚመራትን ነው የምትፈልግ። ዲዶ እንደዚህ ነው ደግሞ ለነገ እንዲያቅጃለሁ ለከርሞ እንደዚህ ሲል ይሄ ነው ጀግናው ትላለች ማለት ነው። ክርስቶስ ለቤተ ክርስቲያን ንድፍ አውጥቶላታል አይደለም እንዴ? አቅዶላታል። ትንቢተ ነቢያትን አቀደላት፣ ወንጌልን አቀደላት፣ የሊቃውንት ትርጓሜ አቀደ። እውነት ነው። በትዳር ጉዳይ ወንዶች ቀድማችሁ ምሩ፣ ሐሳባቸውን ቢያንስ ከሴቶች ተሽላችሁ ሁኑ። ሲያማክሯችሁ አላውቅም የምትሉ ሳትሆኑ መንገድ የምትወሩ ሁኑ ነው። በጣም ደስ ይላል። ወንዶች ለኛ ነው በጣም ወሳኝ ነው። ክቡር አባታችን እግዚአብሔር ይስጥልኝ። ልብሳው በሶስት ይታወቃል ይላል መጽሐፍ። አንደኛ የማያውቀውን በመናገሩ፣ ሁለተኛ ሁሉን አውቃለሁ በማለቱ፣ ሶስተኛ በማያገባው በመግባቱ። ሞኝ ሰው በዚህ ይታወቃል ይላል እና ሞኛት ነው። ከዚህ ቀጣይ አሁን የምታዩት በጣም ገርሞኝ ነው። ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው ከሄዱ በኋላ የራሳቸው የሆነ ስርዓተ ቤተክርስቲያንን ጥሰው የራሳቸውን አዲስ ስርዓት የሚመሰርቱት በጣም ነው የሚያሳዝኑ። ይገባኛል፣ ፈንገስ ናቸው። መናፍቅ የራሱ የቻለ መጠጊያ የለውም፣ የራሱ የሆነ ሃይማኖታዊ ሰንሰለት የለውም። ግን ከኦርቶዶክስ ተዋሕዶ ቤተክርስቲያን ከግንዱ ላይ ያለ ተገድራ ተቀጥላ ማለት ነው። ቤተክርስቲያንን ንቀዋት ከሄዱ ቤተክርስቲያን ላይ ያለውን ስርዓት ለምን እንዲሆን አይተውትም? ቤተክርስቲያንን ከናቋት ቤተክርስቲያን ላይ የሚደረገውን እያንዳንዱ የስርዓት አምልኮቶቿን የምፈጽምበት ነዋየ ቅዱሳቷን ሌሎችን ለምን እንደማይተው ግራ ነው የሚገባኝ። እስኪ ታድሶችን እንያቸው። በሰርጋችን እንድትባርከን ጌታ ጠርተናል። ዝም ብሎ ቀለበት አግብቶ እጅ ማጨብጨብ ማለት ነው። አይ ወይኔ አይ ወይኔ ምንድን ነው የሚባል አሁን ከዛ ብርግ አድርጎ እንደ ክብር ካባ ያልተጸለየበት ስርዓት ያልተፈጸመበት ብርግ አምጦ ካባ ከዛ ከመቀመጫው ከጠረጴዛው ላይ ወስዶ አክሊል ባናት ላይ በጣም ነው የሚያሳዝኑት። የእውነት ያሳዝናልም ያሳፍራልም። በጣም ይገባኛል። የራሳቸው ነገር የላቸውም። ከኦርቶዶክስ ተዋሕዶ ቤተክርስቲያን ጥገኞች ናቸው። ያላቸው አማራጭ ይሄን ማድረግ የዘለለ ምንም ስለማያደርጉ ነው። ያው ሌባ የሚሄድ ሀብታም ቤት ነው። ስለዚህ ሀብታሟ ቤት ነው መጥተው የሚዋሱ። አይ በእውነት መመሰጥ እንዲህ ከሆነ በጣም ነው የሚገርመው። እውነት አሁን የመንፈስ ቅዱስ እኮ አያሳብድም፣ አያቅለበልብም፣ ራስን አያስትም፣ አይምሮን አያስተውም። ሁሉ እኮ እርግጥ ብሎ ሲነገር ደስ ይላል። ስለ መድኃኔዓለም ክርስቶስ ሲነገር እንደው የንግግሩን ለዛ እኮ እናየው ነበር አይደል? እንደው በመጽሐፍ ቅዱስ ላይ እንደው እያንዳንዱ ቦታ ላይና ህዝብ በሚሄድበት ያውም ሰው በሚሄድበት ያውም በልህ ያውም ደግሞ እንደው የሚናገረው እንኳን እስከማይሰማ ድረስ በጣም የሚገርማችሁ ደግሞ አሁን በወንጌል ሳቃችሁ ብላችሁ ልትናገሩ ማለት ነው። ይሄም ወንጌል ሁሉ ረዲያ ይገርማል። እስኪ እንቀጥል። አባት መቀየር የሚቻልባቸው ነገሮች አሉ። ንስሐ አባታቸው በሃይማኖት የሚታሙ ቢሆኑ ሃይማኖት ብቻ አይደለም በምግባር የሚነቀፍ ከሆነ ለምሳሌ ቤትህ መጥቶ ውስኪ አውርድ ቢራ አምጣ እያለ እያስጨነቀ የሚሰክር ቢሆንና በዚህ ምግባር የምትሰናከል ብትሆን ነፍስ አባት ቀይር። በዝሙት የሚታማ ቢሆን የሚያያቸው በቀጥታ የሚያውቃቸው ተግባራት በቀጥታ እጅ ከፍንጅ የሚያዙ ተግባራት ቢኖሩ ከህሊና የተነሳ ነፍስ አባት ይቀይራል ይችላል። ሀገር ርቀት ምክንያት
የማይወጡ ቢሆኑ በሀገር ርቀት ሲባል እዚህም ሊሆን ይችላል። እናንተ እዚህ ጎረቤት ሆናችሁ የሚያገለግሉት እዚህ ሆነው የማይጠይቋችሁ ከሆነ ንስሐ ለመግባት ፈቃደኛ የማይሆኑ ከሆነ ኃጢአቶቹን ለመቀበል ፈቃደኛ የማይሆኑ ከሆነ እዚህ መጥታችሁ ልታገኟቸው ፈቃደኛ የማይሆኑ ከሆነ እዚህ ሆኖ በሀብትና በድህነት የሚለይ ከሆነ እዚህ ሆኖ ንስሐ ለመግባት የሚሰለች ከሆነ መቀየር ትችላላችሁ። እንደዚህ ስላችሁ እንደው ዝም ብላችሁ እንደ ልብስ ቀሚስ በየቀኑ እንድትቀይሩ አይደለም። እናንተ ቶለሬት የምታደርጉባቸው መንገዶች፣ ባላንስ የምታደርጓቸው ነገሮች ይኖራሉ በምትችሉ። በዚህ ዙሪያ ከብርሃን ሚዲያ መምህራነ ቤተክርስቲያንን አቅርበን የንስሐ አባት ግዴታዎችና የንስሐ ልጆች ግዴታዎች የሚል ተከታታይ መርሃ ግብር እየሰራን ነው። እንደ እግዚአብሔር በጎ ፈቃድ በቅርብ ቀን ጠብቁን። የነፍስ ልጅ ለአባቱ ምንድነው ማድረግ ያለበት፣ አባቱስ ለልጆቹ ምንድነው ማድረግ ግዴታው እስከምን ድረስ ነው የሚለውን እንሰራለን። እናመሰግናለን መምህር፣ እግዚአብሔር ይስጥልን። ወደ ቀጣይ እንሂድ። አፈቅረኪ 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 ወቅቱ የሰርግ ወቅት እንደመሆኑ መጠን በሰርግ ወቅት እንግዲህ ሁሉም ሰው ደስታውን ያመሰግናል፣ ደስታውን ይገልጻል። እኒህ አገልጋይ በልዩነት ሚስቴ አፈቅርሻለሁ ብለው ነው እየዘመሩ ያሉና በጣም የሚገርመኝ በዙሪያ ያሉ ሰዎች አብረው አፈቅረኪ ነው አፈቅርሻለሁ የሰው ሚስት እያፈቅሩ በጣም የሚገርመኝ። በእርግጠኝነት በመጀመሪያ ደረጃ መዝሙር ይሆናል እያላስብም መዝሙርም አይሆን ያው ሚስቱ ነች ፍቅረኛዋ አይደለችም፣ ወደ ትዳር መጥተዋል። በዛው ላይ ይሄ የህብረት መዝሙር አብሮ ሰው ሲያጨበጭብ አፈቅረኪ ብሎ በተክሊል ያገባትን የሰው ሚስት አፈቅርሻለሁ ማለት ደስ አይልም በእውነቱ። ባይሆን ያፈቅረኪ ብንል ያፈቅርሻል ወደሚል ይሰድ ይሆን እና እያያችሁ ስለነበረ ነው። ሌሎቻችሁ ደግሞ ኮፒ አድርጋችሁ ስትወስዱት በዙሪያው ያለው ሰው የሰው ሚስት አፈቅርሻለሁ እያለ እንደው ዜማው ጋም በተለይ አብሮ አይሄድም። ኤኒዌይስ እንደው ባትወስዱት ጥሩ ነው እላለሁኝ። ሌላ ፍጠሩና ብታመጡ ጥሩ ነው። ለአንድ ሰው ለግለሰብ እኮ ማለቱ ባይጎዳም በህብረቱ ነን ስናጅብ ግን ሐሳቡን የቆረበ ሰው መሬት የሚጠርግ አቧራ የሚጠርግ ቀሚስ እንድትለብስ አይጠበቅባትም። የቆረበ ሰው የግድ የጨርቅ ሱሪ ያድርግ የሚል ህግም የለም። የግድ እንደዚህ ነው አለባበሱ በቃ በቲሸርት እንዳይሄድ ምናምን የሚሉ እነዚህ ህጎችም የለም። የቆረበ ሰው የሚኖረው ማንኛውም ክርስቲያን እንዲኖረው የተፈቀደውን ህይወት ነው የሚኖረው። የተለየ ጫና የለበትም፣ የተለየ ዕዳም የለበትም። ብዙ ሰው የሚጨንቀው እንደዛ ስለሆነ አሁን ብዙ ሰው ደግሞ እኔ ማዝነው እንደ ማሸማቀቂያ የሚጠቀሙ ብዙ ሰው እገሊት እኮ ቆርባ እንደዚህ ያደረገች እኮ እገሊትን ተሳደበች። አሁን ብዙ ሰው ምንድነው ከቆረበ የስድብ ፈቃድ የለውም፣ ካልቆረበስ የስድብ ምን አለው ማለት ፈቃድ አለው እንደማለት። ማን ነው ግን ይሄን ፈቃድ የፈቀደው? ይሄኛውን የሰጠው ማለት የኛውን የሰጠው ማለት። በጣም ይገርማል። እንደው ሰሞኑን ራሱን ያው ደምረት እየተናገሩት ነበር። አጋጣሚ ተሰማቸው በጣም ነው የደነቀኝ። እውነት ለመናገር ምንጠየቀው ክርስቲያን ስለሆነን እንጂ ቆራቢ ስለሆነን በልዩነት ምንጠየቀው ህግ የለንም። አንድ ክርስቲያን ስለቆረበ የሚጠየቅ ያኛው ያልቆረበው ደግሞ ስላልቆረበ የማይጠየቅበት ህግ የለንም። ምንጠየቅበት ክርስቲያን በመሆናችን እንጂ ቆራቢ በመሆኑ ብቻ የተለየ የወጣለት ህግ የለም። እርግጥ ነው የአይሁዳዊ ብልጫ አለው። እግዚአብሔርን ከማያውቁት ከቤተክርስቲያን ከሸሹት ሩቅ ካሉት ሰዎች ይልቅ በሃይማኖት ውስጥ ያሉት ሰዎች ቀረብ ያሉት ሰዎች እንደሚበልጡ ይታወቃል። ቢሆንም ግን በልዩነት እናንተ ህግ ውስጥ ናችሁ፣ አጥር ውስጥ ናችሁ፣ እኛ ነፃ ነን አንጠየቅም የሚል ክርስቲያናዊ ትእዛዝ የለብንም ነው። በጣም ታላቅ ሊቅ ናቸው የኔታ መጋቤ ሐዲስ ነቃ ጥበብ ቃለ ሕይወትን ያሰማልን። በጣም ግሩም እይታ ነው ያዩት። በተደጋጋሚ በመቁረብ ካልሆነ በስተቀር ራሳችንን ከክፉ ፍላጎቶች ማላቀቅ አይቻለንም። በተደጋጋሚ ስጋውን ደግሞ በመቀበል ካልሆነ በስተቀር ራሳችንን ከክፉ ፍላጎቶች ማላቀቅ አይቻለንም። ከፍ ወዳለ መንፈሳዊ ደረጃ መውጣትም አይቻለንም። በየጊዜው ቅዱስና ክቡር ከሆነው የጌታችን ስጋና ደም ካልተቀበልን በስተቀር ቢቻለን በየዕለቱ ማለት ነው ዲያብሎስን ማምለጥ የሚቻለን አይሆንም። ብዙዎች የተለያዩ መልካም ስራዎችን እያደረጉ ግን ከቁርባን በመራቅ በሚያደርጓቸው ተጋድሎዎች መዳን የሚችሉ ይመስላቸዋል። መልካም እያደረጉ ከስጋውና ከደሙ ግን ርቀው በመልካም ስራቸው ብቻ መዳን የሚችሉ ይመስላቸዋል። ሆኖም ይህ ግን የሚቻል አይደለም። እነዚህ በየጊዜው በመቅረብ የእግዚአብሔርን ፈቃድ መታዘዝ አልፈለጉምና ይላል። ይቀጥልና
ክርስቶስ እንዲወድ የምትፈልግ ከሆነ በየጊዜው ስጋውና ደሙን ተቀበል። ክርስቶስ እንዲወድ የምትፈልግ ከሆነ በየጊዜው ስጋውን ደሙን ተቀበል። ክርስቲያን ሆይ ክርስቶስን በየጊዜው አልቀበልም እያልክ ሌሎች መልካም ነገሮችን መውደድ እንዴት ትችላለህ? እያንዳንዱን ቀን ደስ ልትሰኝበትና ፍሬያማ ልታደርገው ተወዳለህን? ይላል። Would you like to enjoy each day? በእያንዳንዱ ቀን ኢንጆይ ማድረግ ትፈልጋለህ? በየቀኑ ፋሲካ ወይም በዓል እንዲሆንልህ አትፈልግምን? በዚህ ዓለም ሕይወትህ ፍጻሜስ በልዩ ደስታ መኖር አትፈልግምን? እንደዚህ እንዲሆንልህ የምትሻ ከሆነ እያንዳንዱ ቀን በዓል ፋሲካ እንዲሆንልህ እያንዳንዱ ቀን ማጣጣም ኢንጆይ ማድረግ የምትፈልግ ከሆነ የሕይወት ፍጻሜህም በልዩ ደስታ እንዲሆንልህ የምትፈልግ ከሆነ እንደዚህ እንዲሆንልህ የምትሻ ከሆነ ወደ ቅዱስ ቁርባን ቶሎ ቶሎ ቅረብ። በሚገባ ተዘጋጅተህ ቅረብ። ክርስቲያኖች የሆንን ሁላችንም በተደጋጋሚ በመቅረብ ከዲያብሎስ ወጥመድና ተንኮል እንጠበቅ ዘንድ የጌታችን ፈቃድ ነውና በሕይወታችን ፍጻሜ ነፍሳችን ከስጋችን ስትለይም ከአየር አጋንንት አንዳች መሰናክል ሳይገጥማት ነፃ እንደሆነች ርግብ በነፃነት መብረር ትችላለች። ክርስቲያኖች በተደጋጋሚ ከመቅረብ በዚህ ዓለም ሆነ በሚመጣው ዓለም የሚያገኙት ጸጋ ምን ያህል አስደናቂና ገናና ነው። በተደጋጋሚ የማይቆርቡ ሰዎች ከዚህ ሁሉ ሰማያዊና ልዩ ጸጋ ራሳቸውን በፈቃዳቸው ይከለክላሉ። ከዚህ ባሻገር ደግሞ የጌታችን ትእዛዝና የሐዋርያትንና የአባቶችን ውሳኔዎች ይተላለፋሉ። እነዚህ ሰዎች ከቁርባን በመራቅ ለዲያብሎስ ሰፊ ድል ይሰጡታል። እንዲፈትናቸውና ድል እንዲነሳቸው ራሳቸው ጠላታቸውን ይረዱታል። ስጋውን ደግሞ የማይቀበል ሰው በደም ለሰይጣን አለዋንስ ድል እየሰጠ ነው፣ ሪዘርቭ እያደረገ ነው። አልቆርብም ሲል ምን ማለቱ ነው? አንድ ቀን ኃጢአት ልሰራ ስለምችል እያለ ነው። እዚህ ላይ ምንም አልላችሁ። እንግዲህ ስጋውንና ደሙን ስንበላ የክርስቶስ ዙፋን ነው የምንሆነው። ፍጹም ከኃጢአታችን የምንነጻው በኋላ መምህራን ሲናገሩ ትሰማችኋላችሁ። ሐሳቤ እየተበታተነ ብጸልይ እግዚአብሔር አይሰማኝም ለሚለው ሰይጣን ይሰማል፣ እግዚአብሔር ይሰማል። አንድ ነገር ልንገራችሁ፣ 10 የቅድስና ደረጃዎች አሉ። የሰው ልጅ ከ10 የቅድስና ደረጃዎች 4ኛው ላይ ካልደረሰ ሐሳቡ ሳይበተን መጸለይ አይችልም። እኛ ደግሞ ገና መጀመሪያውን አልጀመርንም። ስለዚህ ሐሳብ ቢበተንብህ አትጨነቅ፣ አትደነቅ። ከዚያኛው ማዕረግ አልደረስክምና ከዚያ ማዕረግ ሳትደርስ ሐሳቤ ለምን ተበታተነብኝ ማለት ትዕቢት ነው። ዝም ብለህ ቢሰማህም ባይሰማህም ቢገባህም ባይገባህም ጸልይ። ጸሎቱ ለአንተ ባይሰማ ለሰይጣን ይሰማዋል፣ ይሸሻል። ለአንተ ባይሰማ እግዚአብሔር ይሰማል። በተለይ በጸሎት ሰዓት ላይ ጸሎት ስጸልይ አይምሮዬ አይሰበሰብም፣ ህሊናዬ አይተጋም። ለጸሎት በቆሙ ሰዓት ልቤ ይሰረቃል። ሌላ ነገር ነው ማስበው። አንዳንድ ጊዜ እንዳልኳችሁ ጸሎትን አብዝቶ ሰይጣን ልብን መስረቅ ይፈልጋል። ለጸሎት በቆምነን ሰዓት ትኩረት ይዘን ከእግዚአብሔር ጋር እንዳንገናኝ። ጸሎት ማለት ከእግዚአብሔር ጋር መገናኘት ነው። ከእግዚአብሔር ጋር መገናኘታችን ረስተን ቁሳዊ በሆነ ነገር አኳያ ሰይጣን ልባችን ሊሰርቀን ይሞክራል። አንዳንድ ጊዜ ስልክ ሊደወልብን ይችላል። ካሁን በፊት የሰራነውን ኃጢአት፣ ካሁን በፊት የሰራነውን ስርቆት፣ የሰራነውን ዝሙት፣ የሰራነውን ክፋት በህሊናችን በአይምሯችን እያመጣ በጸሎት ስላችሁ ቅዳሴ ላይ ቆመንም ሊሆን ይችላል። ይሄን ሐሳብ ሰው ቅዳሴ ላይ ቆሞ ጸሎት ላይ ቆሞ ሊመጣበት ይችላል። አቋርጦ ሽንት ቤት ሊሄድ ብቻ ማያደርገው ነገር የለም። እንዲሁኛ አሁን ጸሎቱን ጀምረ ነው ስንጨርሰው ትዝ ሊለን ይችላል። ይሄ እንዲህ ጸልዬ ላይሰማኝ ይችላል ብለን ተስፋ ከመቁረጥ ይልቅ ዝም ብላችሁ ጸልዩ ያሉትን የአባን ሐሳብ አብዝታችሁ እንድትዙ ፈልጌ ነው። እንደው እንዳንሰረቅ የሚያደርገውን እስኪ እንስማቸው። ሁሉንም ሕዋሳቶቻችሁን በጸሎት ጊዜ አሳትፏቸው። በጸሎት ጊዜ ማሳተፍ ማለት እግር ይቁም፣ እጅ መጽሐፍ ይሸከማል። አሁን አንድ ነገር ግን ማናሳትፈው በጣም ውድ የአካል ክፍል አለ። በጸሎት ጊዜ መስራት ያለበት ማን ነው? ጆሮ። እስኪ ጆሮ በሉ እንጂ በሉ። ጆሮ መሳተፍ አለበት በጸሎት ጊዜ። ምን ማድረግ አለበት? በጸሎት ጊዜ የሚሳተፈው ብያለሁ። የምንናገረውን በጆሮአችን ማዳመጥ፣ የምንናገረውን በጆሮአችን ማዳመጥ። ስንሰማው ከዚያ በኋላ በጆሮ የሚገባው ልብን ያስራል። ልብ ከእግዚአብሔር ጋር ይገናኛል። በአፍ የሚወጣው ወደ ጆሮ መግባት አለበት። በጆሮ የሚገባው ልብን ይቆጣጠራል። ልብ ሲቆጣጠር ሐሳብ መበተን ያቆማል። ስለዚህ ጆሮአችንን ስለማናሳትፈው ነው በጸሎት ጊዜ ሐሳባችን የሚበተነው። ሌላው እምነት ስለሌለን ነው ሐሳባችን የሚበተነው።
አሁን ብዙ ጊዜ እንደውም አንድ ፍርድ ቤት ሰራተኛ ምን ብሎኛል? ያልዘጋውት ፋይል ሁሉ ትዝ የሚለኝ ለጸሎት ስቆም ነው አለ። በቃ ትዝ ይለኛል። የጠፋ ዕቃ ሁሉ በጸሎት ጊዜ ነው አይደል ትዝ የሚላችሁ የት እንዳለ ማለት ነው። ያልደወላችሁት ስልክ ሁሉ ትዝ ይላችኋል ማለት ነው። ኑሮ ያስጨንቀናል። ማታ ምንድነው የምሆነው? ነገ ምንድነው የምሆነው? ነገ ላይ ተጣልተውኛም ደግሞ ሆነው የታገር ግን ነው የምኖረው? ምን አይነት ቤት ውስጥ ነው የምኖረው? ይሄ ሁሉ ያስጨንቀናል። እሱ ስለናንተ ያስባልና የሚያስጨንቃችሁን ነገር ሁሉ በእግዚአብሔር ላይ ጣሉት ብሏል ቅዱስ ጴጥሮስ። በጣም ጥሩ ነው። እንግዲህ በተለይ ለጸሎት በቆማችሁ ሰዓት እኒህን ቀጥ ብሎ መቆምን ህዋሳትን ማሳተፍ ያሉትን የአባታችን ሐሳብ ሰምታችኋል። በስርዓት ጸሎትም የጸሎት ስርዓት አንዱ ቀጥ ብሎ መቆም፣ እግርን ቀጥ ብሎ መቆም። ያልታመመ ሰው ካልሆነ በቀር ቁጭ ብሎ አይጸልይም። ክርስቲያን ሲጸልይ ወደ ላይ ቀና ብሎ አይኑን ወደ ሰማይ እየተመለከተ ነው የሚጸልየው። ሰማያዊ ሀገር እንዳለው ያመለክታል። ሀገራችን በሰማይ ነው ብለናል። እኛ በዛ ላይ መድኃኔዓለም ክርስቶስ 2 ዓሣ 5 እንጀራ አበርክቶ ሲያበረክት ወደ ላይ ቀና ብሎ ጸልዮ እንደሰጠን አብነታችን አራያችን እሱ ስለሆነ ስንጸልይ እንደዛ ነው። አንድ ክርስቲያን በቃሉ የያዘውን ሲጸልይ እጁን እንዲህ ከፍ አድርጎ እጁን የዘረጋ ሰው ይሰጣል፣ ይቀበላል። እጁን የዘረጋ ሰው ይሰጣልም ይቀበላል። እጁን ያነሳ ወታደር እንደምታውቁት ጠላት እንኳን ቢሆን አይገለውም። ያ ማለት ኃይሌን ትቻለሁ፣ እኔ ያልኩት አይሆንም፣ አንተ ያልከው አይቀርም፣ መንገዴን ምራኝ ብሎ ራስን ለእግዚአብሔር አሳልፎ መስጠት ነው። እና ስንጸልይ አይናችን ቀና ብለን ሰማይ እየተመለከትነን እጃችን ወደ ላይ አድርገን እንጸልያለን። ትኩረታችን ለመሰብሰብ ደግሞ መምህር የሰጧችሁ አሉ። ከዛ በፊት ነገረ ክርስቶስን ነገረ ማርያምን መከራውን ማሰብ ትልቅ ነገር ነው። ወደ ቀጣይ እስኪ እንሂድ። አስባችሁታል? እንደዚህ አይነት ከቤተክርስቲያን ሆነው ለቤተክርስቲያንነት ያልኖሩ እኔ በዙ ጊዜ እንዲህ አይነት መተቸት አልወድም። እውነት ለመናገር በጣም የሚያሳዝኑ አሁን እኒህን ሰውዬ በተለይ በሶሻል ሚዲያ ላይ ቲክቶክ ላይ ታቻቸዋል። ብዙ ጊዜ ብዙ ቦታ ላይ ሲመጡ ታያላችሁ። መላከ ሰላም ተብለው ምዕመን ናቸው። እዛ ላይ ባለ ትዳር ናቸው። ደግሞ የብህቱና ሁሉ አይቅርብኝ ምን አለበት? አሁን መዝሙር ነው፣ ዜማ ነው። ይሄ ትናገህ ይኳል ይሄ አባቱን የማይመስል ዲቃላ እንደው ዜማ ያልጭሆ ጉሮሮ አሁን እንደው እኔ እንጃ እኔ ምን ይባላል? ይኸውም ታቦተ ሕግ ወጥቶ እናንተኔ ወይ ግጥም አይባል እኔ እንደው ወይ እንደ ቤተክርስቲያን አምላክ እንደ ወደ ቀን ያውጣ። በጣም ነው የሚያሳዝነው። እስኪ ቀጣይነት በጣም ደስ ይላል። በልጅነታችን የምናውቀው የድሮ ዝማሬዎች ዘማሪያን ወደ ኋላ ተመልሳችሁ እስኪ ዝማሬዎቻችን እንዲያሰሙን አስደምጡን። መዝሙር የሌለ ይመስል አንዱ ሰው ቫይራል ሲወጣለት ተከትሎ ራሱን ቲክቶክ መሮን ሰልችቶን ስንመጣ ወደ ምረቱም ራሱን ተመሳሳይ ሲሆን ደስ አይልም። በአዲስ ምስጋና እንድንቀኝ አዳዲስ ዝማሬዎችን እንዲ ወደ ኋላ መለስ በሉና በጣም የቆዩት ዝማሬዎች እኮ በጣም ብዙ ዝማሬዎቻችን አሉን። እነሱን አሰሙን እግር መንገዳችን የሆነ ሰው ጋር ስለታወቀ ያኛው ቫይራል ስለወጣ እናንተ ጋር ይደምቃል ብላችሁ ስትሰሙን ከማመስገን ይልቅ እንደው አታሰልቹን እና እንደሱ ጥሩ ነው። ቆየት ያለ ዲያቆን ብስራት በጣም ደስ ይላል። ለእግዚአብሔር የሚሳን የለም የሚያቅተው ማርያም ደስ ይበልሽ ሁሉም በሱ ላይ ነው። እጅግ በጣም ትልቅ የዓለም መድኃኒት ይወለዳል ካንቺ በመንፈስ አባት ብሎ ሲገልጽላት ቅዱስ ገብርኤል በትህትናና በሚያስደስት ቃል ይህን የሚያስደስት ቃላት ስትሰማ ይሁን እንደ ቃልህ እንዲህ ከሆነማ ብላ መሰገነች አምላክን ደጋግማ። አንቺ ቸር አማላጅ ልጅ ሰው ወዳጅ ውሃው ተለውጦ ሆነ ወይነ ጠጅ መውጫ መሰላሉን ሰራህልን እንጂ
ማን ይደርስ ነበር አምላክ ካንተ ደጅ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ። ገና በማለዳ ወጥቶላት ዕጣ ኢየሱስን ልትወልድ በእግዚአብሔር ተመርጣ ማርያም ተወለደች ከእናቷ ከሐና የእግዚአብሔር ፍቃዱ ቃሉ አይቀርምና። እንደተወለደች በሕፃንነቷ ገባች ቤተ መቅደስ ተለየች ከእናቷ። የእሷ ምግብ እህል አልነበረም ቂጣ ህብስት ነው እንጂ ከሰማይ የመጣ። ይህን በመመገብ አደገች በለዛ ቅዱስ ሲያጫውታት መላእክት ሲጠብቃት በመንፈስ ተይዛ። በመልካም ግብረ ገብ በጥሩ አንደበት እግዚአብሔርን አምና በጾም በጸሎት ኖረች ቤተ መቅደስ ለብዙ ዓመታት። ትንቢቱ ሊፈጸም ሲቃረብ ሰዓቱ ኢየሱስ ሊወለድ በመንፈስ ከናቱ እንዲህ ሲል ነገራት ሄዶ በመልእክቱ እግዚአብሔር ወዶሻል መርጦሻል ከጠዋቱ ማርያም ትጸንሻለሽ ወንድ ልጅ ትወልጃለሽ አላት ባንደበቱ። አባታችን ቃለ ሕይወት ያሰማልን። ፍቅሯን በእውነት በዚህ እድሜያቸው እንዴት እንደገለጡት የቅዱስ ሉቃስ መልእክትን በግጥም መልክ ነው ያቀረቡልን። እጅግ በጣም ነው ደስ ያለኝ። እግዚአብሔር ይስተዋት በእውነት እግዚአብሔር ማይማር ሰው ክስ ያበዛል። ታውቃለህ ሰው ወንጌል ሲወጣ አሽኩረኛ ሆነ። ሰው የእግዚአብሔር ቃል ውስጥ ሲገባ ቢሰብኩት አይሰማውም። ወንጌል የማይማር ሰው ጸባዩ ምን እንደሆነ ያሳያል። እግዚአብሔር ሳይጸየፍ እኛ ምን ጸየፋቸው ሰዎች ወይ ሱማ ለቤተ ክርስቲያን እኮ አይሆንም የምንለው እሱ እኮ ከዚህ በኋላ ሱሰኛ ነው፣ ተበላሽቷል። በመጠጥ በስካር በዝሙት በአመንዝራነት በውንብድና በወንጀል ተጨማልቋል። ጌታው ይሸታል ይላል ሰዎች። እግዚአብሔር አይሸተውም። የሚሸት በረት ውስጥ የተወለደው እንደ በረት የከረፋ ማንነት ይኖራችሁ እኔ አልተጸየፋችሁ ሲል አያልተማረ ሰው እንደዚህ ይሸታል ይላል። ቤተክርስቲያን ውስጥ ይሸታል የምንላቸው ሰዎች የፀጉር አቆራረጣቸውን አይተን አለባበሳቸውን አይተን ውሏቸውን አይተን አይሱ ለዚህ ነገር አይሆንም የምንላቸው ሰዎች እግዚአብሔር የቸገረው እኮ ጳውሎስ ከማሳመን በላይ የተበላሽ ሕይወት ያላቸውን ሰዎች ከማዳን በላይ የሚቸገረው ውስጥ አለን የምንለው ሰዎች ለማሳመን የምንመጻደቅ ሰዎች አለ። ጸሐፍት ፈሪሳውያን አለ። በሳምንት 2 ጾማለሁ እንዳለው እንደዛ ትቢታ በጣም ድንቅ ነው። መፍረድ የእግዚአብሔር የባህሪ ሀብቱ ነው። ስንፈርድ እግዚአብሔርን ነው የምንቃወመው። በዛውም ላይ ደግሞ ሰው የዘራውን ያጭዳል። አንድ ቀን የኛ ፍጻሜያችን የሚታወቀው ከሞት በኋላ ነው። ሰዎች ነንና አንድ ቀን ያን የምንነቀውን ያን የምንጠላውን ነገር እንሆንበታለንና ፈራጅ አንሆን የሚለውን የዲያቆኑን መልእክት ብንቀበል ጥሩ ነው። እግዚአብሔር ይስጥልን። አንዳንድ ጊዜ ኃጢአት እየሰራን የሚያውቁብን ሰዎች የሚልክብን መንገድ ላይ ክርስቶስ እየመጣ ነው ማለት ነው። ተው እንጂ እያለ በህሊና ይመክረናል፣ አልመለስ እንላለን። በመጽሐፍ ይመክረናል፣ አልመለስ እንላለን። በስብከት ይመክረናል፣ አልመለስ እንላለን። ከዚያ በኋላ ኃጢአታችንን የሚያጋልጡ ሰዎችን ይልክብናል። ተው እንጂ መንገዳችን ላይ እያስቆመ ነው አሁን ለመመለስ ማለት ነው። አንዳንድ ጊዜ ገጥማችሁ ያውቅ ይሆን? ረቡዕ ቀን ማለዳ ብሉ ብሉ ብላችሁ ያውቃል? አያውቅም። እናንተን አያውቅም። እና እንደው ያደረ ወጥ ምናምን ብሉ ብላችሁ ያውቃል? አሁን በጧት ብሉ 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 ሲያረገው አልበላም ጾም ነው አልበላም ብሎ እግዚአብሔር ያውቀልም ብሎ አረን ያልበላም ብሎ አልበላም ስንባባል አይ እንግዲህ ልብለው እንግዲህ እግዚአብሔር ያውቀም የኛ መጠጃለች አይደል እግዚአብሔር ያውቀው የለም የምትባለው ብለን ቀረብን። ደህና አደራችሁ ያለ አንድ ሰው ይመጣል። አፈር ያብረው ሰላም ደግሞ እንላለን አይደለም። እሱ ክርስቶስ ኤማሁስ መንገድ ላይ ሲገኝ ማለት ነው። አይገርምም? የመጣው ሰው እንዳይሳሳቱ ከመሃል ላይ ቀርቦ ከዛ ካሉበት ህይወት የሚያወጣ ከተኛንበት የኃጢአት እንቅልፍ የሚቀሰቅስ ወዳጅ እግዚአብሔር ይላክልን። በጣም ድንቅ ነው በእውነት። ከቅዱስ ቁርባን የሚያስከለክለን ኃጢአት ምንድነው? ለምደን አላቆም ነው ያልን ኃጢአት ነው። እሱ ከቅዱስ ቁርባን ያስከለክላል። ተግባሩን ማቆም አለበት አንድ ሰው ማለት ነው። አላችሁን? ከቃሉ ጋር ናችሁ? ሰይጣን አጣሞ እንዳያሰማችሁ እግዚአብሔር ይጠብቃችሁ። ማለት ምንድነው? አውቆ እንዳትቆርቡ ሊያደርግ ይችላል። ብዙ ይሄን ትምህርት ተጠቅሞ ራሱ
ለምሳሌ ምንድነው ማለት ተፈልጎ ነው? ለምሳሌ ሰው ድሮ ይሰራው የነበረው ኃጢአት በህሊናው እየመጣ ሊታሰበው ይችላል። በዚህ ምክንያት ከቅዱስ ቁርባን አይርቅም። በሐሳቡ ሊመጣበት ይችላል። ያ በዛ አይርቅም እያልኳችሁ አለ። ምንድነው ተግባሩን ማቆም አለበት ነው። ንስሐ ማለት ኢገቢ ውስጥ ኃጢአት ነው። አንዱ ትርጉም እኮ ወደ ኃጢአት አለመመለስ ተግባሩን ማቆም ነው። ስለዚህ ሃይማኖታዊ ዝግጅት ከዛ አንደኛው ዝሙት ነው፣ ሁለተኛው ቂም ነው። ቂም ከፍተኛ የሆነ በቀላዊ የሆነ ልብ ማለት ነው። እያንዳንዱ ቂም ውስጥ ልቡ ያለው ለዚህ ነው። በልቡናው ምንና ምንድን ያለ ዝሙትና ቂም። በልቡናው ሲል ዝሙቱን በሐሳብ ማለቱ አይደለም። የለመደው ነገር አብሮት እየኖረ ያለውን ልማድ ቆርጦ መጣል አለበት ነው። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ ቂም ነው። አንድ ሰው ቂም ይዞ አይቆርብም በጭራሽ። ምክንያቱስ የክርስቶስ ደም የምህረት ደም ስለሆነ የምህረት ደም ነው። ሁለት ሶስተኛው ገንዘብ መውደድ ነው። ገንዘብ መውደድ አደገኛ በሽታ ነው እያልኳችሁ ነው። እስመስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ገንዘብን መውደድ የኃጢአት ሁሉ ስር ነው። በጣም እንግዲህ በተለይ ያው ከባድ ቢሆንም አብሮ እንደለመደ አብሮ መውጣት የማይችል በዚህ በማርቆስ ወንጌል ማቴዎስ ወንጌል ላይ የተጠፈረ ከልጅነቱ ጀምሮ አብሮ የነበረው የአብሮ አደግ መንፈስ ከባድ ነው። እግዚአብሔር በቸርነቱ ያላቀን በጣም ብዙ ልማዶች አሉና ከፍ አድርገው የነገሩን ግን ይሄ ቂምን የዝሙት አብሮ መኖርንና በተለይ ሶስተኛው ደግሞ የነገሩንን ገንዘብ መውደድ ነው ወደዚህ የሚያመጣን ብለውናል። እንግዲህ እግዚአብሔር በቸርነቱ ያላቀን የምንችለውን ያክል እንሞክርና ወደዚህ ክብር እንምጣ የሚለውን እንቀበል። እስኪ እንስማቸው። አሁንም ራሳቸውን ርዕሰ ሊቃውንትን ከዚህ በኋላ ከተማ ሂጄ አንድ ወር አርፌ ልመጣ ነው አለ። ይተው አባ ሴት አይተው ስለማያውቁ ይወድቃሉ አላቸው። እኔ አባ 80 ዓመት ተቀጥቅጬ ከጋር መላእክትን ለማየት በቅቼ የራስህን ውድቀት ተናገር አሉ። ሄደ፣ ውድቀት ገጠመው። ልጅ ወልዶ ተሸክሞ ይዞ መጣ። እንግዲህ ሰውን ካልሞተ አትመኑት አለ። መጥቶ ከገዳም ሰውን ማመን ቀብሮ ነው። ገዳማዊው ወደ ገዳም ከገዳም ወደ ዓለም ሄዶ እኔ አርጅቻለሁ፣ ሰውነቴ ጃጅቷል፣ የዝሙት ፍላጎቴም ጠፍቷል ብለው ነው እንግዲህ ወደ ዓለም የሄዱት። ከሄዱ በኋላ ግን ሰው ናቸው፣ ድቀት ገጠማቸው፣ ተፈተኑ እና ሙቷል ተብለው ነው ጥቷቸው ሄዱ። በቃ ይሄ አይተርፉም፣ ሸምግለዋል። እንደ ይጥሯቸው እዛው ይሄ ገዳሙ ውስጥ የላመ የጣመ ስለሌለ ይብሉ ብለው ጥሏቸው ከሄዱበት ቦታ ላይ ሲመለሱ ድቀት ገጠማቸው፣ ወለዱ። ልጅን ተሸክመው የሞተው ሙቷል ያላችሁት ሽማግሌ ይሄ ወለደ ሲሉ በዙሪያ ያሉት ሰዎች ሰውን ማመን ቀብሮ ነው የሚባለው እንደተተረተ ይነገራል። አለች ቀብሮ የሚባል ብሂል አላቅም። በዋነኝነት ደረጃ ያ ነው። ሙቷል ብለው ባለም ነው ጥለውት ሄዱ። ሸምግሏል። ይሄ ምን ያደርጋል? አይፈተን። ሰውየውም አልፈተንም ብለዋል፣ እሱም አይፈተንም ብለው ነው ጥለውት ሄዱ። ሙቷል ተብሎ ሸምግሏል፣ አርጅቷል የተባለው ሰውዬ አስወልዶ ተሸክሞ ዞ ሲሄድ ሰውየውም ንስሐ እንዲሆንላቸው ፈልገው ነው በህዝብ መካከል ያ ሙቷል ያላችሁት ሽማግሌ እኮ ያው ወለድኩኝ ብለው ሲመጡ ሰው ማመን ቀብሮ ነው እሳቸውም ወለዱ ብለው ተገረሙ ይባላልና በእርግጠኝነት ሰምታችሁ ታውቁ ይሆናል። ሰው ሳይሞት ፍጻሜው ስለማይታወቅ ኃጢአት አልሰራም አትበሉ፣ አትመጻደቁ የሚለውን የአባን ምክር እንቀበል። መከራ ተጋፍጣ እያበላችሁ ስራ የላትም። አይገርም? ስራ የላትም ይላል። ስራ የሚመስለው እሱ ሄዶ ቢሮ ውሎ ተጎልቶ መምጣት ነው። ልጆቹን መከራ አድርጋ አሳይታ እናትም አባትም ሆነ የምታሳድግ እሷ ነች። እሱ በየፊልዱ በየምኑ እየዞረ የቤት እመቤት ነች ይላል። የቤት አገልጋይ ነች፣ የምን እመቤት ነች? ለቤቷ እኮ ባሪያ ነች። እንደ ባሪያ ሆና ነው የምታገለግለው። የቤት ስራ የማይመስለው ሰው አለ። ልጆች ማሳደግ ስራ የማይመስለው
እሱ ያመጣውን አስፈጭታ አብክታ ጋግራ ወጡን ሰርታ እሳት ነዶባት የምትሰራው ስራ የማይመስለው እሱ ብቻ ሄዶ የሆነ ገንዘብ ቆጥሮ ስለመጣ በቃ ኪሱ በገዛው እንጂ ለዚህ ምናምን ስላለ በዚህ የሚጀነን የሚኮፈስ የማያስተውል አንዳንድ ወንድ አለ። በእውነት እንዲህ ያለ ማስተዋል የሌለው ወንድ ካለ መስተካከል አለበት። አመለካከቱ ምንድነው? ስራዋ የቤቱን አጠቃላይ ስራ የምትሰራው እሷ ነች ማለት አለበት። ያው ሰምታችኋል ወንዶች፣ በተለይ በትዳር ዓለም ውስጥ ተጋግዞ መኖር ነው። ውጭ ላይ ቢመጣ ከቤት ላይ ሆኖ እያንዳንዱን ነገር አመሳቅሎ ቀኝ ግራውን አይቶ አበቃቅቶ መኖርም ትልቅ ነገር ነውና ያው የምንኖረው ኑሮውን አንዱ ሰራተኛ አንዱ ማይሰራ አድርጎ መናገር አግባብ አይደለም የሚለውን ከሳቸው ተቀብለናል። ውጭ ያለውን ቢመጡ ከቤት ላይ ያለውን መከራ ተቀብለው በተለይ ሙሉ ጊዜ ሴቶች ጋር ያለው ተጽዕኖ ይታወቃልና መከባበር ጥሩ ነው የሚለውን ለማስተማር ፈልገው ነው። ሐሳባቸውን ወድጀዋለሁ፣ ተቀበሉት። ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ በሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት እንዴት ያሳዝናል። በእውነት እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? እውነት ነው አባታችን። ያው ዘመናችን አብዝቶ ነው የሚያስፈራ። ያው ቅርብ ሰፈር ተብሎ እንኳን ተመልሶ ማይመጣበት እውነት ለመናገር በተለይ ክፍለ ሀገር ላይ ብትሄዱ ቀላል ሰላም ተብሎ ሂዳችሁ መንገድ ላይ ተዘጋግቶ ከባድ የሚባልበት ከገዛ ሰፈራችሁ ተወልዳችሁ ባደጋችሁበት ሰፈር መታወቂያ አምጡ ተብላችሁ እናንተ ለሀገሩ ባዳ አይደላችሁ። ባዳ የሆነ ሰው ሰፈራችሁን ይዞት አምጣ መታወቂያ የሚባልበት ሰላም ውሎ መግባት እንዴት ይናፍቃል መሰላችሁ። እግዚአብሔር የቤተክርስቲያናችንንም የሀገራችንንም ሰላም ይመልስልን። በእውነት የህዝቡን ምሬት የህዝቡን መከራ ነው አባታችንን የነገሩን። በጣም ድንቅ ነው። ሳምራዊትን ያስተማረ እግዚአብሔር ነው ተለበ አንድ ሴት እኔውን ሳምራዊት እንኳን ላስተምራት ሰላም አላት ነበር ነው የዛሬ ሰባኪ ለሰላም ታብ እንስራ ተሸክማ ጀርባዋ ያጎበጠ ፊቷ በማዳት የተጥለቀለቀ ኑሮ ያጎበጠ አምስት ባል ቀብራ ፊቷ ላይ ሀዘኗን ተሸክማ የምትል ሴት ቁጭ ብሎ ማስተማር ለዛውም ያን የጠለቀ የረቀቀ ትምህርት እኮ ነው የሚያስተምራት። እንኳን ለሷ ለሐዋርያትም አይገባ ትምህርት መቼም በሷ በኩል ለእናንተ ይድረስ ብሎ ለኛ ቆይቶልን ነው እንጂ አይገባም እኮ ትምህርት። ሰፈር ሜዳ እኮ ያወራችሁ ያን ትምህርቱን አይደለም። ምንድን ነው ያለችው? ነገረኝ ስለ ህይወቷ ነገረኝ ያለችው አይደለም። ያደረኩትን ሁሉ ነገረኝ። ያደረገችው ምን ነው? እሷ አምስት ባል ነበራት አይደል? የኑሮዋን ያወራችው የህይወቷ እንኳን እሷ ጴጥሮስን በኋላ ነው የገባው። እንዴት አድርጎ ነው የሚገባው? ግን ክርስቶስ በሳምራዊት በኩል ለማን እየነገረ ነበር? ለኔና ለናንተ። በኒቆዲሞስ በኩል ለማን እየነገረ ነበር? ለኔና ለናንተ። ኒቆዲሞስ ሁለተኛ ትወለዳላችሁ ሲለው እኮ እንዴት ነው ሰው ወደ እናቱ ማህፀን እንደገና ሊገባ ይችላል? አሁን እንግዲህ ሊቅ ነው ሰውዬ፣ ከብሉይ ኪዳን ነው ያመጣው። እንዴት አይነት ዝግት ብሎበት እንደነበረ ግን በኒቆዲሞስ በኩል በኋላ የሚቀጥሉ ኒቆዲሞሳውያን ስላሉ በአንተ በኩል ይድረስልኝ አንተ ባይገባህም ነው ነገሩ። በጣም እውነት እንደው የመጋቢያ አዲስን ታውቃላችሁና አይገርምም? ግን እኔ አብዝቶ ከመጽሐፍ ቅዱስ የከበሩ ስርዓቶችን የሰራ መድኃኔዓለም ክርስቶስ በተወሰነ ሰው ነው። አሁን ይሄ የአምልኮትን ስርዓትን የሰራበት ነው ሳምራዊትን። ስርዓተ ጥምቀትን ደግሞ ያስተማረበት ደግሞ ለአንድ ሰው ነውና የአንድ ሰው ክብርን የሚያክል ክርስቶስ ነው። በጣም ድንቅ ነው። በተለይ ደግሞ ስናስተምር መምህራን ክርስቶስን የማይመስል መምህር ስለማይመስል እንደው ጉባኤው ካልደመቀ እኔን አይመጥነኝም ብለን ትተነው የምንሄደው ሰው ባይኖር ጥቂት ናት። አንድ ናት ብቻ ሳይል እሷን ሰበካት። በከተማው ያለውን ሰው በአንድ ሰው ሰበከ። እንደውም በኋላ እኮ ከመጡ በኋላ ምንድነው የሚል ምናምንሽ ስለቃልሽ አይደለም አሁን ግን አይተናል ብለው ነው ያመኑ። በአንድ ሰው ህዝቡ መስበክ በእውነት በጣም ድንቅ ነው። ብንሰግድ፣ ብንመጸውት፣ ብንፋቀር፣ መልካም ብናደርግ፣ ሰው በተክሊል ቢያገባ ቢመንን፣ ዋሻ ውስጥ ቢገባ፣ የፈለገ ነገር ቢያደርግ ያለ ጌታችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ ደም ማህተምነት ሰው ወደዚያች ከተማ ሊገባ አይችልም።
የቆረቡ ሰዎች ግን የመንግስተ ሰማያት ጋራንቲ አላቸው፣ ዋስትና አላቸው። መንግስተ ሰማያት ለመግባታችን ክርስቲያኖች እርግጠኞች ነን። እርግጠኞች የምንሆነው ጥሩ ሰዎች ስለሆንን አይደለም፣ ቅዱስ ሥጋውን ክቡር ደሙን ስለምንቀበል ነው። ቅዱስ ሥጋውን ክቡር ደሙን ስለምንቀበል ግን እናንተ ቆርባችሁ የለ አለ ዲያቆኑ፣ ግቡ እናንተ። እንግዲህ የሚከለክላችሁ ማን ነው? ተዘከረን ብላችሁ አልነበረም? ቅድም ብላችኋል። ታዲያስ ፈያታዊ ዘየማን ተዘከረን ብሎ አስቀድሶ ምንድን ነው ያደረገው? ፈያታዊ ዘየማን እኮ ሲያስቀድስ ነው አለ። ክርስቶስ እኮ እየቀደሰ ነው በዕለተ ዓርብ የዋለው። የክርስቶስ እኮ የዕለተ ዓርብ ውሎ ቅዳሴ ነው። ፈያታዊ ዘየማን አቤቱ በመንግስት አስበኝ አለ። የደሙን ማህተም ሰጠው። ያንን የደም ማህተም ይዞ በሄደ ጊዜ ኪሩብ መልአክ ከገነት አጥር ላይ መቆም አቃተው። አንተ ማን ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? አለ። እኔ አይደለሁም፣ እጄን በሰው ደም ነክሬ የምኖር ሰው ነኝ። የክርስትና ሁሉ ማሳረጊያ ዋናው ክርስቶስን በልተን ክርስቶስን ጠጥተን ማለፍ ነው። ለክርስቶስ ሥጋና ደግሞ ማንም የሚመጥን የለም፣ እግዚአብሔር በቸርነቱ እንዲሁ ካልተቀበለን በቀር። ጻድቅ ለመሆን ጻድቅ ስንሆን ከጠበቅነው መቼም ጻድቅ አንሆንም። ማለት ጊዜ ይፈጃል። ጽድቅ አሁን ነው፣ ቅድስና ቀስ በቀስ ነው የሚመጣው። የቅድስናው መንገዱ የኃጢአት ስርየት መፋቻው ወደዛ ማደጊያው መንገዱ ደግሞ ሥጋው ደሙ ነውና ፍጹም የምንሆነው እሱ ስለሆነ በሥጋው ደሙ እንድንነጻ ለዚህ ክብር ራሳችን እንድናዘጋጅ መልእክታችን ነው። መምህራችን ቃለ ሕይወት ያሰማልን። ካህን ጠበንጃ ቢይዝ ውይ ያሳፍራል። እና ክላሽ ይዘህ ነው ሰላም ለኩልክሙ ክላሽ ይዞ ማለት ነው። ረበስላት የማይመስል ነገር ነው። ይሄ የማይመስል ነገር ነው። ካህኑ ምንድነው? የሰላም ምንድነው? መልእክተኛ። ካህን ጦርነት ሲሄድ የማያምርበት እዛ ነው። ያው በነገራችሁ ላይ እያያችሁ ነው። በተለይ አሁን አንዳንድ ገጠር አካባቢ ባህሎች ላይ መሳሪያ ይዘው የሚፎክሩ ዱላ ይዘው ቪዲዮ ላይም እንደምትመለከቷቸው የሚጨፍሩ ሰዎች ታያላችሁና ያው ቤተክርስቲያን ፈቅደው አይደለም። አንድ ግለሰብ አደረገው ማለት የቤተክርስቲያን ሐሳብ ነው ማለት አይደለም። አንዳንድ ቦታ ላይ የሰዎች ድክመት ያለማወቅ፣ ያሉበትን ቤተ እምነት ስርዓት አለማወቅ፣ ያለበትን የቤተክርስቲያንን ስርዓት አለማወቅ፣ ሃይማኖታዊ ስርዓቱን አለማወቅ፣ ግዴታን አለመወጣት ካልሆነ በቀር ቤተክርስቲያን በዚህ ልክ ነው የምታስተምረው። ከመመናን ቤት አይደለም እንደው ዱላ ይዞ መሳሪያ ይዞ ዘራፍ ብሎ መፎከር ቀርቶ እውነት ለመናገር እንደው ፍትሐ ነገሥታችንማ የሚለው ከሰርግ መካከል ሂዶ ካህን ሆኖ ከህዝብ መካከል ለዘፈን ለጭብጫቦ እጁን ዘርግቶ ያጨበጨበ ከስልጣነ ክህነቱ ይሻር ነው የሚል እና በተለይ ያው ባናረግ ጥሩ ነው። ቤተክርስቲያንን ማናሰድባት፣ ራሳችንንም እንደው ከክብር አንነስ። የዛሬ መጨረሻ መልእክታችን ተመልካቾቻችን በያላችሁበት ሐሳብ አስተያየቶቻችሁን ጻፉልን። ቀጣይ እንደ እግዚአብሔር በጎ ፈቃድ በተለይ ብንችል እንደ ወቅታዊ የሆኑትን ባይሆን ከሳምንት አንድ ቀን ያየናቸውን የታዘብናቸውን ከመምህራን አስተምሮ የማይጣረሱትን ሰብሰብ እያደረግን እናቀርብላችኋለን። ይህ ዋካ ብርሃን ሚዲያ ነው። ትናንትና ላይ የሰራነው በጣም ግሩም የሆነ ከኔታ ግሩም ወርቁ ጋር የሰራነው አንድ መንፈሳዊ ቪዲዮ አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክል መሆኗ ማስረጃዋ ምንድነው የሚለውን ግቡና እዩ፣ ትጠቀሙበታላችሁ። በተለይ መጽሐፍ ቅዱስ ተበርዟል ለሚሉት ማስረጃ ከማስረጃ ጋር ወርቅ የሆነ ሐሳብን የሰጡት ገብታችሁ ስቡ። ሐሳብ አስተያየታችሁን በኮሜንት አስቀምጡልን። በሌላ መርሃ ግብር እንገናኛለን። ሰላም ቆይልን። የእግዚአብሔር ሰላም አይለያችሁ። እግዚአብሔር ይስጥልን።